ቤላ ገና በለጋ ዕድሜዋ ሕይወትን በጥናት የተጋፈጠች የመውረድን ቁልቁለት የመውጣትን ዳገት በጉልበቷ ሳይሆን በልቧ ብርታት ያለፈች ሰርቶ ማግኘት በክብር እንደሚያኖር ቀድማ ያወቀች ልባም ሴት ናት። የአባቷን ምርቃት በቤቷ የእናቷን ሳቅ በፊቷ ያተመች የፍቅር ባለቤት ናት። በጥረቷ ስኬትን አቅፋ በባህሪዋ መልካምነትን የያዘች ብርቱ ሴት። የዚችን ብርቱ ሴት ተስፋዋን የቀጠፈው በብስለት ያልተመራው የፍቅር ሕይወቷ ነው። ይህ የቤላ የሕይወት ታሪክ የብዙ እህቶቻችን የሕይወት ታሪክ ነው። ልጅ ይዘው ጎዳና ዳር የተቀመጡ እህቶቻችንን ማየት ብቻ ይኸው ምስክር ነው። ፍቅር በብስለት ካልተመራ ህልምን የሚያጨልም አውሎ ንፋስ ነው። ትዳር ለሴት ልጅ ዳግም ልደት ነው የምንለው ለዚህ ነው። በአዲስ ስም በአዲስ ማንነት የምትወለድበት የአባቷን መጠሪያ ጥላ የዘሯን አሻራ ለውጣ የየገሌ ሚስት በሚል አዲስ መታወቂያ የምትጠራበት ማንነቷን ጽኑ እምነቷን ቀሪ ዘመኗን ሁሉ ለባሏ አሳልፋ የምትሰጥበት አዲስ ልደት ነው። ፍቅር የነፍስ ጥሪ ነው። በቦታና በጊዜ ጠባብ ድንበር አይገደብም። ፈጣሪ ሁለት ነፍሳትን ሊያጣምር ሲፈልግ የመገናኛ መድረኩ የትኛውም የህይወት ማዕዘን ሊሆን ይችላል። ጎዳና ላይ፣ በስራ ቦታ፣ በታክሲ ወንበር፣ በባስ ፌርማታ ሊያገናኛችሁ ይችላል። የተገናኛችሁበት ስፍራ ለፍቅራችሁ ታሪክ መነሻ ምዕራፍ እንጂ ለሚስትነት ዋጋ ክፍር የሚመዘንበት ሚዛን ሊሆን አይችልም። እንዲህ አይነቱ አስተሳሰብ የሴትን ልዕልና የሚያንቋሽሽ የፍቅርን ቅድስና የሚያረክስ ነው። ትዳር ሁለት ፍጹም ያልሆኑ ሰዎች ፍጹም የሆነው ውህደት ለመፍጠር የሚጓዙበት ረዥም ጉዞ ነው። እሷ በአንተ ጥላ ስር ታርፋለች፣ አንተ ደግሞ በእሷ ፍቅር ውስጥ ትኖራለህ። እሷን ማዋረድ የራስህን ቤት ማፍረስ ነው። እሷን መናቅ የወንድነትን ክብር ማርከስ ነው። ባለመሆን ደግሞ ስጦታ ነው። ባለመሆን ማለት የአንዲትን ሴት ሙሉ ህይወት፣ ያልተነገሩ ህልሞቿን፣ የነገ ተስፋዎቿን እንዲጋራ ለአንድ ወንድ ፈጣሪ የሰጠው የፍቅር ሹመት ነው። ይህ ስጦታ እንደ ማንኛውም ስጦታ በጌጥ ወረቀት ታሽጎ የሚቀመጥ አይደለም። በየዕለቱ እንክብካቤ እንደሚሻ ይኸው ተክል ነው። በየቀኑ በፍቅር ቃላት ውሃ የሚጠጣ በመደማመጥ የሚኮተኮት በይቅርታና በምሕረት አረሙ የሚነቀልነት የገነት ተክል ነው። ብዙ ወንዶች ይህንን መታደል እንደ ከባድ ሸክም ያዩታል። ትዳር ነፃነትን የሚቀማ እስር ቤት ነው የሚሉም አሉ። እውነት ነው። ከራሱ ጋር ፍቅር ያልመሰረተ ሰው የሌላ ሰውን ልብ በፍቅር ሊገዛ አይችልም። በውስጡ ሰላም የሌለው ሰው ለሌላ ሰው ሰላም ሊያጋራ አይችልም። የራሱን ዋጋ ያላወቀ ሰው የትዳርን ዋጋ ሊረዳ አይችልም። ባል መሆን ደግሞ ለራስህ ሳይሆን ለሌላ ሰው የምትኖርበት፣ ራስህን በመስጠት የላቀ ማንነትህን የምታይበት የቅድስና መድረክ ነው። ባልነት የፍቅር ኃላፊነት ከሆነ አባትነት ደግሞ የፍቅር ታምርን የመንከባከብ መለኮታዊ ሹመት ነው። አባት ማለት ዘርን መተካት ብቻ አይደለም። አባትነት ማለት ማልበስና መመገብ ብቻ አይደለም። እነዚህ አስፈላጊ ነገሮች ቢሆኑም የአባትነት ታላቅነትን አይገልጹም። አባትነት ማለት ፈጣሪ የፈጠረው ንጹሕ ፍጡር በእርሱ ምትክ ሆነህ እንድትጠብቅ፣ እንድትመግብ፣ እንድታሳድግ፣ እንድትቀርጽ የተሰጠህ መለኮታዊ ውክልና ነው። አባት ስትሆን አንተ ለልጅህ የመጀመሪያው ጀግና ነህ። የመጀመሪያው መምህር ነህ። ዓለምን የሚያይበት የመጀመሪያው መስኮት ነህ። በሌላ መልኩ የፈጣሪን ፍቅር የሚረዳበት የመጀመሪያው ምሳሌ ነህ። አባትነት ምን አይነት ታላቅ ጸጋ ነው! አንተን መስሎ ያንተን መልክ ይዞ ያንተን ድምፅ ያንተን ጸባይ ወርሶ የሚያደግ ፍጡርን በዓይንህ ማየት እንዴት ያለ ድንቅ ታምር ነው! ያ ልጅ ያንተ ሕያው ምስክር ነው። አንተ ከዚህ ምድር ብታልፍ እንኳን በዚህ ምድር ላይ የሚቀረው የአንተ የማያልቅ አሻራ ነው። ያ ትንሽዬ ፍጡር የእግርህን አረማመድ ሲመስል፣ የዓይንህን ቀለም ሲወርስ፣ የሳቅህን ስልት ሲደግም ስታይ የሕይወት ቀጣይነት የዘላለም ሕያው ምልክት ነው። ልጅህ ያንተ መስታወት ነው። እሱ ውስጥ የምታየው መልክን ብቻ ሳይሆን ያንተን ስብዕና ጭምር ነው። አንተ ደግ ከሆንህ እሱም የደግነትን ዘር ይዞ ያድጋል። አንተ ቁጡ ጨካኝ ከሆንህ እሱም የጭካኔን እሾህ በልቡ ይዞ ያድጋል።
አንተ ለሰዎች አዛኝ ከሆንክ እሱም የምሕረትን ዋጋ ተምሮ ያድጋል። ዛሬ የምትዘራው እያንዳንዱ ቃል፣ ዛሬ የምታደርገው እያንዳንዱ ድርጊት ነገ ልጅህ ሕይወትን የሚያጭድበት ማሳ ነው። አባት ለእናቱ የሚያሳየው ፍቅር ለልጁ የሚሰጠው የመጀመሪያው የዓለም መማሪያ መጽሐፍ ነው። በዚህ መጽሐፍ ውስጥ ስለ ፍቅር፣ ስለ ክብር፣ ስለ መተሳሰብ፣ ስለ ይቅርታ ይማራል። ዛሬ መልካሙን ነገር ስንሰራ ለነገ የተሻለ ሕይወት ለልጆቻችን፣ ለነገ የተሻለ ሕይወት ለራሳችን፣ ለነገ የተሻለ ሕይወት ለቀሪው ትውልድ እናተርፋለን። መልካም ጊዜ ይሆንላችሁ።